ማለት ድንዝዝ ያልክነ ድንጋይ ነህ። በቃ ምንም አይገባህም ነገራቶች። ስሜትም ያለህ አይመስለኝም። እያስፈቅርሽ እየሰደብሽ ነው ያለሽው። ስምስራትሽ ላይ በቃ ስድብ ከሆነ ከመሰለ ካሁን በኋላ እንደዚህ ስለማወራ እኔ ልሂድ አይመስልም? ፍቅር ከሄድሽ ግን ድጋሚ በምንም አይነት መንገድ ላይሽም አልፈልግም፣ እንድትመጪብኝም አልፈልግም። አብርሃም ያልጨረስኩት ነገር አለ፣ ተመልሼ እመጣለሁ። አሁን ግን እሄዳለሁ። የባሰው መጣ የተፈራው ደረሰ ትላላችሁ። እንግዲህ ፍቅርም የአብርሽ ፍቅር አገረሾባታል። ተስማምቷል። ፍቅር የአብርሽ ፍቅር አገረሸባት ትላላችሁና እንግዲህ አብርሽ የነካቸው ሴቶች ምን እንደሚያስነካቸው አናቅም የተባለው እውነት ነው እንዴ እስከምትሉ ድረስ እየደረሰ ነው። ሴቶች ምን ነክቷቸው ነው? ፍቅር ከስንት አመት በኋላ ከስንት ጊዜ እሱም ተለያይቶ እሷም ከሌላ ሰው ላይ ቀጥላ ልጅ ወልዳ ምናምን እሱም ትዳሩ ይዞ ልጁን ወልዶ ምናምን እስከዛሬ ፍቅሩ በልቧ ውስጥ እንዳለ ተናግራለች ማለት ነው። በስከመጨረሻም እንግዲህ ሩታን የከዳቻትም ይመስላል አቅፋው ተጠምጥማበት ስማው ጉንጩ ስማው ሩጣ ሄዳለች ማለት ነው። ይሄ ምን ያስመለክታል የሚለው በዝርዝር የማቀርብላችሁ ይሆናል። እስከመጨረሻው ቪዲዮ ለመከታተል ሞክሩ። የነሱን አይተን ሀሳብ የምንሰጥበት ይሆናል። ይሄ ቻናል ግን ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ እስኪ ቪዲዮ እስከመጨረሻው ለመከታተል ሞክሩ። አንዳንድ ሀሳቦች እየሰጠን እንሄዳለን። ፍቅር የምታረገው ልክ ነው ወይስ ኤርሜላ ናት ትክክል ወይስ ሩታ ናት ትክክል ወይስ ሩታ ላይ ሁሉም እየተጫወተባት ነው የሚለው ነገር ማብራራላችሁ ይሆናል። እስኪ የነሱ ቪዲዮ አይተን ሰምተን እንመለስላችሁ። አስር እያወራው ምክንያቱም ቁስሌ ስላልደረቀ ነው። ገባህ አይደለ? የሆነ ቦታ ጠባሳ ኖሮክ ብነካው የሆነ ነገር ቢለ ምንም ላያምህ ይችላል። ግን የኔ ያልደረቀ ቁስል ነው። የባሰ እንጨት አትስደድብኝ። ይሄ ሁሉ ህይወቴ እንዲበላሽ ያደረከው አንተ ነህ። ገባህ? በሄድም እንዲሄድ ያደረከኝ አንተ ነህ። ዝም ብዬ ተነስቼ አልሄድኩም። ገባህ አይደለ? የጠራሁሽ ነው አይደለም? ልንነጋገር ነው አይደለም የጠራሁሽ? ለምንድን ይጠራኸኝ አንተ? ለምንድን ይጠራኸኝ? አሁን ምክንያት ምንድነው? ለምንድን ይጠራኸኝ? ለምን ማወቅ የምፈልገው ነገር ስላለ በቃ መናገር ያለብኝ ነገር ተናግሬያለሁ። ከዚህ በላይ የምናገረው ነገር የለኝም። ኦኬ፣ ስለዚህ በቃ ነው ማለት ነው። እንደፈለክ አድርገህ አስበው። እንደፈለክ አድርገህ አስበው። አያገባኝም። እንዴ የውስጥሽን ስሜት ለምን በግልጽ አትናገሪም? አብርሃም እንደፈለከው በመድሃኔ እኔ ባንቺ ጉዳይ እኔ ጋር ጨርሻለሁ ብዬ አንቺ ጋር ያልጨረሽው ነገር አለ ማለት ነው። እስከ ማለት ነው። እንደፈለክ አስበው። እንደፈለክ አስበው። ተናገሪ። አልመልስም። እንደዛ ነው የሚመስለኛል። ፍቅር አያገባኝም። አንተ እንደፈለክ ሊመስልክ ይችላል። አያገባኝም። አንተ አይደለህም የተጎዳኸው። አልተጎዳህም። እነግርሃለሁ። አልቅሳ 3 ቀን 4 ቀን ከቤት ሳትወጣ ቀርተህ ሊሆን ይችላል። ገባህ? ከኔ ጋር ሲታይ ግን ምንም ነው የምልህ። ገባህ አይደለ? ሰርተኸኛል። መረዳት ካልፈለክ ለነገሩ አንተ የሆነ አትረዳም። ሲጀመር ምንም ህመምም አይገባህም። ስለዚህ ቆይ አንቺ ምን እንዲፈጠር ነው እንዳወራ የምታደርገኝ? ፍቅር የሰው ልጅ አውርቶ መግባባት ይችላል። እኔም አውርቼ ለመግባባት ነው እየሞከርኩኝ ያለሁት። ካንተ ጋር መግባባት አይቻልም። ገባህ? አንተ ደህና ልብ ስለሌለ ጥሩ ጭንቅላት ስለሌለ ማሰብም አትችልም፣ ማፍቀርም አትችልም። ልብህ የደነደነ እኔ አንዳንዴ ከሰው አይደለም እንዴ ተሰራው እስክል ድረስ ነው ባይዘው ባንተ የምገረመው። ማለት ድንዝዝ ያልክ ነህ፣ ድንጋይ ነህ። በቃ ምንም አይገባህም ነገራቶች። ስሜትም ያለህ አይመስለኝም። እያስፈቅርሽ እየሰደብሽ ነው ያለሽው። ስምስራትሽ ላይ ካሁን በኋላ እንደዚህ ስለማወራ እኔ ልሂድ አይመስልም? ፍቅር ከሄድሽ ግን ድጋሚ በምንም አይነት መንገድ ላይሽም አልፈልግም፣ እንድትመጪብኝም አልፈልግም። እኔም ላይ ሩታም ላይ ማንም ጋር ማለት ነው። አለቀ በቃ አለቀ። ያልጨረሽው ነገር ካለ አሁኑ መጨረስ ትችያለሽ ከኔ ጋር። እየነገርኩሽ ነው ያለሁት ፍቅር። አብርሃም ያልጨረስኩት ነገር አለ፣ ተመልሼ እመጣለሁ። አሁን ግን እሄዳለሁ። እንግዲህ በስከመጨረሻም ያልጨረስኩት ነገር አለ ተመልሼ እመጣለሁ በማለት ስማው አቅፋው
እቅፍ አድርጋ ጉንጩ ስማው ሩጣ በዚህ መልኩ እየሮጠች ሄዳለች። መሮጡ ደግሞ ሮማንቲክ ሊያጫወታቸው ነው የተላላችሁ ሰዎች። እንዴት ወዴት እየሄዱ ነው? ለማንኛውም ፍቅር የአብርሽ ፍቅር መልሶ አገረሸባት መሰለኝ። እንግዲህ ገና ቁስሌ አልደረቀም። ከስንት አመት በኋላ ሰው አግብቶ ወልዶ ምናምን ቁስሌ አልደረቀም ይባላል እንዴ እናንተ? ከስንት ሰው ጋር ፍቅር ጀምራ ምናምን ነገር እንዴት ነው እስከ ዛሬ ቁስል ያልደረቀም? በርግጥ ሴት ልጅ ካፈቀረች በጣም ከባድ ነው ይባላል። ነገር ግን እስከ ዛሬ ከነበርሻቸው ወንዶች ጋር የውሸት ነበረ። አፍቅረሻቸው ሳይሆን ስላፈቀረሽ ብቻ ነበር የቀረብሻቸው ማለት ነው። ምክንያቱም የአብርሽ ፍቅር እስካሁን ልብሽ ላይ ካለ ማለት ነው በጣም ከባድ ነገር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ ሰላም ብያለሁ። ሰላማችሁ በዚህ ይበልልኝ። አይተና ላይክ፣ ሼር፣ ሰብ እያደረጋችሁ እስከ መጨረሻው ቪዲዮ ለመከታተል ሞክሩ። አንዳንድ ሀሳቦች እየሰጠን እንሄዳለን። ውድ ቤተሰቦቼ ከጎኔ ለሆናችሁ ሁሉ ከልብ አመሰግናለሁ። ድጋፋችሁ አይለየኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን እንድታሳድጉልኝ እፈልጋለሁ። በመቀጠል እንግዲህ ፈጣሪ ባላችሁበት ይጠብቃችሁ፣ ሰላማችሁ ይብዛልኝ። ፍቅር እንግዲህ በአዲስ ነገር ተመልሳ መጥታለች። ትላንት ያወራችሁ ሌላ፣ ዛሬ የተወራው ሌላ፣ የሚተገበረው ሌላ። እኔ እኮ ግራ ገባኝ። በቃ ድራማው በየባርቱ ነው እንዴ የሚቀጥለው? ፓርት 3 ብለናል እንግዲህ ይሄንን ማለት ነው። ለማንኛውም በአዲስ እየቀጠለ ነው። በነገራችሁ ላይ እንግዲህ አብርሽ እኔ እየተበቀልሽኝ ነው፣ ከዚህ በፊት ለነበረው ነገር እየተበቀልሽኝ ነው እያላት ነው። እንደፈለክ ማሰብ ትችላለህ ብሏለች። ነገር ግን አሁንም ካንተ ጋር ያልጨረስኩት ነገር ስላለ ተመልሼ እመጣለሁ ብላ በዚህ መልኩ ደራርቱ ሁሉን ለመምሰል እየተሮጠች ሄዳለች ማለት ነው ፍቅርም። በመቀጠል እንግዲህ በሚያሳዝን ሁኔታ ሩታ ላይ ሁሉም ሰው እየቀለደባት ነው የሚመስለኝ። ሁሉም ሰው ሙድ እያዘባት እየተጫወተባት ነው እየመሰለኝ ያለው። ምክንያቱም ትላንት ከሷ ጎን እንደምትሆን ብዙ ነገር እያወራች ነበረ። ዛሬ ግን ያወራቸውም የተገበረችውም ግን አብርሽን እንደምትፈልገው የአብርሽ ፍቅር ልቧ ላይ እንዳለ አብርሽን እስካሁንም በአብርሽ ተስፋ እንዳልቆረጠች አይነት ነገር ነው። ምክንያቱም አብርሽም ማትፈልገው አይነት ቢሆን ስም አዋቅፋው ለምንድን ነው የምትስመው በዚህ ልክ? ምክንያቱም ለሩታ የምታስብ ከሆነ ይቅርታ ጫጫታ አለ ቤተሰቦቼ ግን ስለዚህ በዚህ ልክ ለምን አስፈለገ? እውነት አብርሽ ከሩታ ጋር እንዲሆን ከፈለገች ለሩታ አስባ ከሆነ ለሩታ አዝና ከሆነ የሩታ ህመም እኔም ያሳለፍኩት ህመም ነው ብላ እማሟ ካመማት ለምንድነው ሌላ ነገር ለማውራት የፈለገችው? አልገባኝም። ማለት እስኪ ግልጽ ይሆናላችሁ ቤተሰቦቼ ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ማለት አንዳንዴ ሩታ ህዋህ ናት በጣም እኛ እሷ እንድትጎዳ አንፈልግም። የብዙዎች ቻይናን ለማሳደግ ተብሎ ሩታ በብዙ ነገር እየተጎዳች እየተሰደበች የምር ነው ማለት አሁንማ በቃ እየከሳች ሰውነቷ እያለቀ ነው። ለምንድን ነው በዚህ ልክ እሷ እንትን የምትለው? እንግዲህ እኔ አላቅም ያሁኑ እንዴ ማለት ፍቅርም ሙድ ያዘችባት ነው እንዴ እስከምል ነው የሆንኩት ማለት ነው። አልገባኝም ሀሳቧ ግልጽ የሆነላችሁ ግን ብታስረዱኝ እናንተ ደስ ይለኛል። ምክንያቱም አብርሽ ግን እኔ ጋር ያለቀ ነገር አንቺ ጋር የቀረ ነገር አለ ያላት ነው። አንተ ጋር ጨርሻለሁ ካልክ ለምንድን ነው ተመልሰህ ወደሷ የሄድከው? አንተ ጋር ያለቀ ነገር ከሆነ የጨረስተ ነገር ከሆነ ለምን ተመልሰህ ወደ ፍቅር ሄድክ? ጨርሻለሁ ካልክ ማለት ነው። ምክንያቱም እሷን ብልሃለች በየጊዜው እየመጣ ቁስሌን እንድትነካካብኝ አልፈልግም። በየጊዜው ማውራት ይሰለቻል። አንተ ድንጋይ ራስ ነህ፣ የሚገባ አይነት ሰው አይደለህም። ከሰው ራሱ የተፈጠርክ አትመስለኝም፣ አውሬ ነህ ብሏለች። ይሄ ነገር ትክክል ነው፣ እውነት ነው። በቃ ምንም የሚገባው አይነት ነገር አይደለም። ልብህ ፍቅር የማይገባው ድንጋይ ነው ብለዋለችና አዎ ትክክል ነው። ፍቅር የሚገባው ቢሆን ኖሮ እንግዲህ አንድ ሰው ማፍቀር ከቻለ አንድ ሰው ነው የሚያፈቅረው። ገባችሁ? የመጣ የሄደ ሁሉ ማፍቀር አይችልም። ማፍቀር ፍቅር እውነተኛ ፍቅር የሚያቅ ሰው ማለት ነው። አብርሽ ላይ ግን እየተረዳ ነው ያለው። ያንን ሳይሆን ካገኘው ሴት መለጠፍ የመጣች የሄደች ሴት ሁሉ ጉንጩ ስትስመው ነው የምናየው። በቃ ጉንጩ ሲሳም ነው፣ ሌላ ነገር አዲስ ነገር የለም። የሱ ነገር ስሜት የለህም ወይ አለችው። ይሄ ነገር አልገባኝም። ቤተሰብ እናንተ ኮሜንት ላይ ቤተሰቦች እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ስለተከታተላችሁን ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ። ወደድ ነው ማረጋችሁ